እንኳን አደረሳችሁ ለነቢያት ጾም ለገና ጾም እንኳን እግዚአብሔር በቸር አደረሳችሁ የበለጠ እንደውም የጾሙ ጊዜ ነው ሲጀመር ነው እንኳን አደረሰ ማለት ሲፈታም ያው ለጌታችን ልደት ነው የታወቀ ነው ጾሙ ስለተፈታ ሳይሆን ጌታ ስለተወለደ የዓለም መድኃኒት ስለተወለደ ሰማይና ምድርን የፈጠረው እኛን ለማዳን እዚህ ምድር ስለመጣ በተወለደበት ጊዜም እንኳን ደስ አላችሁ እንኳን አደረሳችሁ መልካም ገና መልካም ጌታ ልደት ለአምላካችን ይያል ሁሉ ጊዜ እንናገራለን ጾሙም ሲጀምር እንደዛው ነው ምክንያቱም ጾም በሚጀምርበት ጊዜ የሰው ልጆች አፍ ሲታሰር ብዙ ጊዜ ጾመ ልጓሙን ፈታል ይባላል ሲታሰር ሰይጣን ነው የሚታሰረው የሰው ልጆች ምግብ ቀንሰው ስለ ክርስቶስ ሲሉ መከራ ሲቀበሉ ሰይጣን ነው የሚጨነቀው ምክንያቱም ክርስቶስ በተሰቀለባት ሌሊት እህል አልቀመሰም በተጠማ ሰዓት ሐሞትና ከርቤ ነው የሰጡት ይሄ የምታውቁት ነገር ነው ስለዚህ የሰው ልጅ በሚጾምበት ሰዓት እንደ መላእክት ይሆናል መላእክት አይበሉም መላእክት አይጠጡም ምስጋና ነው ምግባቸው ረፍታቸው ምስጋና ነው ምስጋናቸው ረፍታቸው ነው ምግብ መጠጥም የላቸውም ስለዚህ የሰው ልጅ በሚጾምበት ጊዜ ነው የመላእክትን ባህሪ የሚይዘው እግዚአብሔርን ለማመስገን እግዚአብሔርን የበለጠ ለማክበር የሚበቃው በጾም ጊዜ ነው ስለዚህ የነቢያት ጾም እንግዲህ አሁን ነገ ይጀምራል ጾማችሁ ማታውቁ ሰዎች መጾም አለባችሁ ዘንድሮ ረስታችሁትም ድንገት ልትበሉ ያሰባችሁም ሰዎች ካላችሁ ጾሙን ተጠብቃላችሁ መጽሐፍ ቅዱስ ስለ ጾም በመጀመሪያ የነቢያት ጾም ከሰባቱ አጽዋማት አንዱ ነው የአዋጅ ጾም የሚባሉት ሰባት አጽዋማት አሉ ከዛ ሰው ደግሞ በፈቃዱ የሚጾመው ጾም ይኖራል እንደ ጳጉሜ ወይም ደግሞ ዘመነ ጽጌ ላይ ሰዎች ሊጾሙ ይችላሉ ይሄ የሚነገር ጾም አይደለም የራስ ነው የግል ነው ሰባቱ ግን ያዋጅ ናቸው ከዛ ውስጥ አንዱ የነቢያት ጾም ነው ነቢያት ጾመዋል ለምን ጾሙ ክርስቶስ ሆይ ወረድ መታድነን ከድንግል ተወልደ አድነን ይያሉ ሲጾሙት ነበር እኛ ለምን እንጾማለን ሁለት አብይ ነገር አንድ ከነቢያት ጋር ወዳጆች ስለሆነን እንተባበራለን ከነበሩት ነቢያት ጋር ሁሉ እንተባበራለን አንድ መሆናችንን እናሳያለን ሁለት ክርስቶስ ደግሞ እነሱ ወረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል ለስም አጠራሩ ክብር ምስጋና ይግባው ስለዚህ የነቢያት ጾምን ከሰባቱ አጽዋማት አንዱና ዋናው ነው ከ12ቱ ደቂቅ ነቢያት ከ16ቱ አንዱ የሆነው ኢዩኤል የተባለው ነብይ በምዕራፍ 2 ቁጥር 12 ላይ ወሳኝ ቃል ይናገራል እግዚአብሔር ወደኛ እንዲመለስ ካስፈለገ እንዲመጣልን ከፈለግን ድንቅ ነገር እንዲያደርግልን ከፈለግን የልባችን ሐሳብ እንዲፈጸም ከፈለግን እምትመኙት እንዲሆንላችሁ ከፈለጋችሁ የምትሹት እንዲሳካላችሁ ከፈለጋችሁ በፍጹም ልብ ወደ እግዚአብሔር መመለስ ሲሆን ያም ደግሞ በጾምና በጸሎት በዋይታ ነው ሶስት ነገር ነው የሚጠቅሰው ነብዩ ኢዩኤል 2:12 በፍጹም ልባችሁ ተመለሱ ይላል መመለሻው መንገዱ 3 1 ጾም 2 ጸሎት 3 ዋይታ ወይም እንባ አንብ ማልቀስ ኃጢያትን ያያሰቡ የዓለምን ነገር ያያሰቡ አይደለም አዳምና ሔዋን ከገነት ወጣን ጌታን የመሰለ አምላክ አጣን ይያሉ እንዳዘኑ እንጂ ይሄን በላ ነበር ይሄን ተጣ ነበር እንዳሉ ሳይሆን ነበር እሱንም ቢሆን እግዚአብሔር አይከለክልም አስቀድማችሁ መንግስቱን ፈልጉ ሁሉን ይሞላላችኋል ይላልና ነብዩ ኢዩኤል በፍጹም ልባችሁ በለቅሶ በጸሎት በዋይታ ወደኔ ተመለሱ ይላል ምጽዋትም አንዱ ነገር ነው ከሚሰጠም መስጠት ይሄንን ነው ጌታችን ኢየሱስ ክርስቶስ በተራራው ካስተማረው ትምህርት ማቴዎስ ወንጌል ምዕራፍ 6 ስትመለከቱ በተለይ ቁጥር 16 ቁጥር 17 ቁጥር 18 ስለ ጾም ነው የሚናገረው አንዳንድ ሰዎች ጾም በብሉይ ዘመን ብቻ ነበረ ቀርቷል የሚሉ አሉ ይሄ የጅብ ከበሮ እንብላው የሚል አይነት ድምጽ ያላቸው ሰዎች ዛሬ በተለይ እንደዚህ አይነት ሰዎች በጣም ስለበዙ አስጨናቂ 8ኛው ሺህ መሆኑ ራሱ የምናይበት ነው ክፉዎች የበዙበት የእግዚአብሔርን ስም የሚቀልዱ ዘባቾች ቅዱስ ሐዋርያው እንዳለ ዘባቾች ይሆናሉ ብለዋቸዋል ይላል በመጨረሻው ዘባቾች የሆኑ ሰዎች አሉ ፊልጵስዩስ 3:16 እና 17 ላይ እንደዚህ አይነት ሰዎችን ምን አለ ለገዛ ሆዳቸው የሚታዘዙ አለ ክብራቸው በነውራቸው አምላካቸው ሆዳቸው ነው ይላል ከዚህ ሰውረን እግዚአብሔር በዚህ ውስጥ ያሉትንም ደግሞ እንዲያድንልን ሁሌ እንጸልያለን ስለዚህ ኢዩኤል እንደተናገረ ክብር የክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል 6:16 በ17 በ18 ላይ ስትጾሙ እንደ ግብዞች አትጠውልጉ በስውር ላላባታችሁ ጾሙ እሱም በስውር ያላባታችሁ ይከፍላችኋል ይያለ የጾምን አስፈላጊነት ይናገራል በብሉይም ይጾማል በሕገ ልቡናም ይጾሙ አሉ
በኦሪት የጾሙ አሉ፣ በአዲስ ኪዳን የጾሙ አሉ። ሁሉ ጾመዋል፣ እኛም እንጾማለን። ከሰባቱ አጽዋማት ደግሞ አንዱ የነቢያት ጾም ነው። አንድ ነገር እስቲ ያስቡ። ብርሃን ዓለም ቅዱስ ጳውሎስ በረከቱ ይደርብንና በዕብራውያን መልእክቱ 11 ላይ ይልቁንም ቁጥር 36 37 38 ላይ ምንድነው የሚለው? ስለ አባቶቻችን ስለ እናቶቻችን ዓለም አልተገባቻቸውምና ዓለምን አልፈለጓትም፣ እሷም አትፈልጋቸውም፣ የጥፋት ናት፣ ሊጠፉባትም እነሱ አይፈልጓትም። ስለዚህ ዓለም አልተገባቻቸውምና የበግና የፍየል ቆዳና ሌጦ ለብሰው በምድረ በዳ በዋሻ በፍርኩታ ውስጥ እነሆ ተንከራተቱ አባቶቻችን ይላል። ተመልከቱ፣ ዓለምን ትተው ልብሱን ትተው ድምፅ አራዊት ግርማ ሌሊት ታግሰው ጤዛ ልሰው ድንጋይ ተንተርሰው እነዚህ ናቸው እኮ አካይስት አቃርብት ካሉበት ምድረ በዳ ውስጥ ገብተው ልምላሜ እጽ ከሌለበት ወድቀው ክርስቶስን ያሰቡ እግዚአብሔርን ያሰቡ እንዲህ አይነት አባቶች አሉን ይላል። የእምነታቸውን ፍሬ እየተመለከታችሁም ተከተሏቸው የሚለው ዕብራውያን 13 ቁጥር 6 ቁጥር 7 ላይ ይሄንን ነው። ከዛ ቀጥሎ እንደውም በዛ ላይ ይላል ኢየሱስ ትላንትም ዛሬም ለዘላለም ያው ነው፣ እናንተ በእንግዳ ትምህርት እንዳትወሰዱ ይላል። ጾም በሚሽሩ ጾም አያስፈልግም በሚሉ እንዳትወሰዱ እናንተ ብትሆኑ የሚያመው ሰው ካልሆነ በስተቀር መድኃኒት የሚወስድ ሰው ካልሆነ በስተቀር ልትወልድ የቀረበች ሴት ካልሆነች በስተቀር ወልዳ ያጠባች ካልሆነ በስተቀር መንገድ የሚሄድ ሰው ካልሆነ በስተቀር በሽምግልና በእርግና ያለ ሰው ካልሆነ በስተቀር ሌላው ሰው ግን እንዲጾም ሰባቱን አጽዋማት ትእዛዝ አለ። ስለዚህ አባቶቻችን በምድረ በዳ ተንከራተቱ። እነሱ ይሄንን ያህል መከራ ሲቀበሉ በእሳት ሲጣሉ በሰይፍ ሲቆረጡ እንደ ሽንኩርት እንደ ቅዱስ ጊዮርጊስ ሲቆረጡ በየለቱ እንደነ ቶማስ መራስ 22 ዓመት እግሮቹና እጆቹን ቆርጠው እስከሚጨርሱ ድረስ በክርስቶስ ጸና። ክርስቲያኖች እኛስ በዚህ ጾም እንዴት እግዚአብሔርን አናስበው? በልባችን እንዲወለድ አንድ ነገር ደግሞ አስቡ። ቁርሳችሁን ስተው የቁርስ ገንዘብ ለማን ነው ብላችሁ አስቡ። ለምስኪኑ፣ ለደሃው፣ ለመንፈሳዊ ለእግዚአብሔር ቤት የሚውል መሆን ይገባዋል። ጾም ኃይል ነው። ያልጾመ ነብይ ያልጾመ ሐዋርያ ያልጾመ ቅዱስ የለም። እኛም ቤተክርስቲያናችን ይህን ሥርዓት ሰርታ ይህንን ጾም እንድናስበው አድርጋናለች። የነቢያት ጾም የተባለው ነቢያት ስለ ክርስቶስ መወለድ የጾሙት ስለ ሕይወታቸው የጾሙት በጊዜው ስለነበረው መከራ የጾሙት ነው። ዛሬም እኛ ይህን ጾም ጾመን ለኢትዮጵያ ሰላም፣ ለአጎራባች ሀገሮቿ ሰላም፣ ለሰው ልጆች ሰላም፣ ለልባችን ሰላም እንድናገኝ ነው። እግዚአብሔር ካልሰጠን ሰላምን ማንም አይሰጠንም። ዝናብ ከላይ ፀሐይ ከላይ እግዚአብሔር ነው ምሕረትን ቸርነትን የሚያደርግና ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደው ኢየሱስ ክርስቶስ በከብቶች በረት የተወለደው ኢየሱስ ክርስቶስ በእኔና በእናንተ ልብም ይወለድልን። እናቱ አትለየን። የመላእክት ጥበቃ ከኛ ጋር ይሁን። መዋዕለ ጾማችንን በቸር ጀምረን በቸር እንድንጨርስ ለብርሃነ ልደቱም ደግሞ ከቁጥር ሳንጎል እንዲያደርሰን የአምላክ ፍቃድ ይሁንልን። አሜን። እግዚአብሔር ባላችሁበት ይባርካችሁ። ሰላም ሁኑልኝ።